እያንዳንዷ ትንንሽ አስተያየት፣ እያንዳንዷ ኢምንት መሰናክል ስሜትህን የምትረብሽ ከሆነ ኃይልህን አሳልፈ ሰጥተሃል ማለት ነው። እውነታው ግን በፍጹም የማይናወጡ ሰዎች ችግር የሌለባቸው ሰዎች ሆነው አይደለም። ይልቁንም ለነገሮች የሚሰጡትን ምላሽ በመቆጣጠር የተካኑ ሰዎች ናቸው እንጂ። በሕይወት ውስጥ ሳትረበሽ ስትጓዝ እስቲ ቆም ብለህ አስበው። ከልክ ያለፈ መጨነቅ የለም። የስሜት መናወጥ፣ መፈንዳት፣ መቆጣት የለም። ፍጹም የሆነ ራስ መግዛት ብቻ ነው ያለው። አየህ፣ በዚህ ቪዲዮ አእምሮን ምንም ነገር እንደማያስጨንቅህ አድርገህ እንዲያስብ እንዴት ማሰልጠን፣ ማስለመድ፣ ማስተማር እንደምትችል አስተምርሃለሁ። በዚህም በስሜቶች ከመታሰር ወጥተህ የራስህ ማድረግ ራስህን ትጀምራለህ። አንዴ ይህንን ክህሎት ከተካንክ ዳግመኛ ማንምና ምንም ነገር በአንተ ላይ ቁጥጥር አይኖረውም። አንደኛ፣ ምንም ነገር አያናውጠኝም የሚለውን አስተሳሰብ መካን። ሕይወት በጩኸት የተሞላች ናት። የሰዎች አስተያየት፣ የዕለት ተዕለት ብስጭት፣ ያልተጠበቁ መሰናክሎችና እነኝህን የመሳሰሉ ዚባዚንኪዎች ውስጥ የተሞላች ነች። ዓለም ትኩረትን የሚሰርቁ ነገሮችን፣ ትችቶችንና እንቅፋቶችን በመንገድ ላይ ከመጣል ወደ ኋላ በፍጹም አትልም። ነገር ግን እውነተኛ ጥንካሬ የሚነጨው ለነገሮች ግድ አለመሰኘትን እንደ ጥበብ ከመካን ነው ብሎትስ? በኃይለኛ ማዕበል ውስጥ ሳትደናገጥ፣ የአእምሮ ሰላምን ፍጹም ሳታጣው ቆመህ ስትራመድ ራስህን አስብ። ምንም ነገር እንደማይረብሽህ ሆኖ መኖር ማለት ይሄ ነው። ቁልፉ ነገር ስሜትህን ከውጫዊ ሁኔታዎች መለየትን መማር መቻል ነው። ውጫዊ ክስተቶች ስሜትህን እንዲቆጣጠሩ ስትፈቅድ ከቁጥጥርህ ውጪ ለሆኑ ኃይሎች አሸንጉሊት ትሆናቸዋለህ። ነገር ግን አእምሮህን ጽኑ እንዲሆን ስታሰለጥነው የዕድል ፋንታ የራስህ ዕድል ፋንታ ቀራጪ ጌታው ትሆናለህ። ዓለም በሁከት ውስጥ መረጋጋትን የሚያሳዩትን፣ በጫና የማይፈረካከሱትን አቋም ያላቸው ሰዎችን ታከብራለች። ይህንን አስተሳሰብ ስታንጸባርቅ አንዲት ቃል ሳትተነፍስ ስልጣንን ታዘዋለህ። በሕይወት ውስጥ በኃይል በልበ ሙሉነትና በማይናወጥ እምነትም ትጓዛለህ። በታሪክ ውስጥ ከፍተኛ ተጽዕኖ የፈጠሩ ሰዎችን እስቲ ቆም ብለህ አስብ። እነሱ ለእያንዳንዷ ንቀትና ትችት በስሜታዊነት ምላሽ የሚሰጡ አልነበሩም። ይልቁንም የተቀረው ዓለም የማያውቀውን ነገር እንደሚያውቁ ሰዎች በቁጥጥር ስሜት ይንቀሳቀሱ ነበር። ጥንካሬያቸው በመከራከር ወይም በመዋጋት ችሎታቸው ላይ ሳይሆን ሳይረበሹ የመቆየት ብቃታቸው ላይ ነበር። ይህ ነው የእውነተኛ ግድ አለመሰኘት ኃይል። በራስ አገዛዝና በስኬት ጽሑፎች ውስጥ የሚገኘውን ፍልስፍና አንመልከት። ከሁሉም የላቀ ትምህርት ሐሳብ ለድርጊት ይቀድማል የሚለው ነው። ሐሳብ ለድርጊት ይቀድማል የሚለው ከማንኛውም ሞቲቬሽናል ስፒከርም ሆነ ጽሑፍ፣ መጽሐፍ የበለጠ ነው። ሐሳብ ለድርጊት ይቀድማል። የምታስበውን ትሆናለህ። ለዓለም በየጊዜው በስሜታዊነት ምላሽ ከሰጠ ኃይልህን አሳልፈህ ትሰጣለህ። ነገር ግን የማይናወጥ አስተሳሰብን ካዳበርክ ዓለም ለፈቃድህ ትንበረከካለች። በሕይወት ውስጥ ታላላቅ ነገሮችን ያከናወኑ ሰዎችን ይህንን መርህ በግልጽ ይረዱታል፣ ይተገብሩታል። አእምሮን ተቆጣጠር። እውነታህን ትቆጣጠራለህ። አንድ ሰው በሕዝብ ፊት ሲሰድብህ ለራስህ ቆም ብለህ አስብ እስቲ።
ለአብዛኛው ሰው ተፈጥሯዊ ምላሽን ቁጣ፣ በቀል ወይም ራስ መከላከልን ያደርጋል። ነገር ግን አንተ ዝም ብለህ ፈገግ በማለት ዞር ብትል ምን ይከሰታል ብለህ አስብ። ተሳዳቢውን ወይም ቀስቃሹን ኃይሉን ትነጥቀዋል። እሱ ምላሽን ጠብቆ ነበር። ሳያገኘው ሲቀር ግራ ይጋባል። አንተ ግን ምንም ሳትሆን ሳትሸነፍ በበላይነት ትሄዳለህ። ይህ ጥቂቶች የሚረዱት ነገር ግን ሁሉም የሚያደንቁት ዝምተኛ የበላይነት ነው። ይሄው መርህ ለውድቀቶችና መሰናክሎችም አብሮ ይሰራል። አብዛኛው ሰው ውድቅ ሲደረግ ወይም ሲሸነፍ ስሜቱን እንዲቆጣጠረው ይፈቅዳል። በብስጭት ውስጥ ሰምጠው በተፈጠረው ነገር ላይ በማማረር ቀናትን፣ ሳምንታትን አልፎ ተርፎም ዓመታትን ያበክናሉ። ነገር ግን የግድ አለመሰኘት ኃይልን የተረዱ ሰዎች ውድቀትን እንደ መረጃ፣ እንደ ትምህርት፣ እንደ ማስተካከያና እንደ መወጣጫ ድንጋይ እንጂ ከዚህ ያለፈ ነገር አድርገው አይመለከቱትም። ውድቀትን የራሳቸው አካል አያደርጉትም። ይመለከቱታል፣ ይማሩበታል፣ ያስተካክሉና ወደፊት ይጓዙበታል። ይህን የቁጥጥር ደረጃ እንዴት ታዳብረዋለህ ነው ጥያቄ። የሚጀምረው አእምሮን በማሰልጠን ነው። በየዕለቱ ምላሽ ከመስጠት በፊት ቆም ብሎ የማሰብን ልምድ ተለማመድ። ይህ ሁኔታ የረጅም ጊዜ ግቦቼ ላይ ተጽዕኖ ያሳድራል ወይ ብለህ ጠይቅ። የእኔ ምላሽ አስፈላጊ ነው ወይንስ ምላሽ ባለመስጠቴ ኃይሌን አሳልፌ እየሰጠው ነው ብለህ ጠይቅ። ይህንን ራስን ስትጠይቅ በተከታታይ ምላሽ ላለመስጠት ስትመርጥ ከሕይወትህ ኢምንት ነገሮች የሚከላከልልህን ጋሻህን በራስህ ለራስህ ትገነባለህ። ሌላው ወሳኝ ነገር ደግሞ በምናብ መመልከት ነው። በሕይወት ውስጥ በማንምና በምንም ሳይነካ የሚጓዝን ሰው ራስህን አድርገህ ሳል። በስድብ የማይደነግጥ በጫና የማይፈርስና የራስህን ገጽታ በዓይነ ሕሊና እንዲያደርገህ ሳል። ይህንን ምስል በአእምሮ ውስጥ በተደጋጋሚ ስታሰርጸው እውነታ ይሆናል። አእምሮ ኃይለኛ ነው። በተደጋጋሚ በምናብ የምትመለከተውን ትሆናለህ። ለምን እንደማትረበሽ ሰዎች ግራ ይጋቡ። እንዴት የአእምሮ ሰላምህን እንደምትጠብቅ ይጠይቁ። ምክንያቱም ምንም ነገር እንደማይረብሽ ስታሳይ የጨዋታውን ሕግ እንደምትቆጣጠረው ያውቃሉ፣ ያያሉና። የጨዋታው ሕግ እጅህ ውስጥ ይገባልና ሰዎች የሚያደንቁ ግን ሊደርሱብህ የማይችሉ እንቆቅልሻቸው ትሆናለህ። በዚያ ምስጢር ውስጥ ደግሞ ጥንካሬ አለ። እውነተኛ ኃይል ስለ የበላይነት ወይም ጠባጫሪነት አይደለም። ራሱን ማረጋገጥ የማያስፈልገው ጠንካራ ማንነት ኖሮት ስለመኖር ነው። በዝምታ በማይናወጥ የአእምሮ ሁኔታ ክብርን የሚያስገኝ ማንነት ይህንን ተካን። ሕይወትን ትቆጣጠራል። ሁለተኛ፣ ጽኑ ለመሆን ስሜታዊ ርቀትን ተለማመድ። የምታውቃቸውን በጣም ጠንካራ ሰዎች አስብ። በስሜታዊነት ምላሽ አይሰጡም። ስሜት ድርጊቶቻቸውን እንዲወስኑ አይፈቅዱም። ቆም ብለው ያስባሉ፣ ያመዛዝናሉ፣ ከዚያም በዓላማ ምላሽን ይሰጣሉ። ይህ የሚሆነው ስሜት ስለሌላቸው ሳይሆን ስሜታቸውን ስለተቆጣጠሩት ነው። ስሜታዊ ርቀት ማለት ስሜትን ማፈን ሳይሆን መቆጣጠር ማለት ነው። በጋለ ክርክር ውስጥ እንዳለ አድርገህ አስብ። ሌላኛው ሰው አንተን ለማበሳጨት እየሞከረ ነው። ምላሽ ትሰጣለህ? ቃላቶቹ ስሜትህን እንዲቆጣጠሩ ትፈቅድላቸዋለህ? ወይንስ ኃይል ካልሰጠሃቸው በስተቀር ቃላቶቹ ምንም ክብደት እንደሌላቸው በማወቅ ምንም ሳይመስልህ ፈገግ ትላለህ? ጥያቄው ይሄ ነው።
ስሜታዊ ርቀት ማለት ሰላምህን ለውጫዊ ኃይሎች አሳልፈ ለመስጠት እምቢኝ አሻፈረኝ ማለት ነው። የውስጣዊው ኃይል የውስጣዊው ዓለምህ የተቀደሰና የማይደፈር መሆኑን መረዳት ማለት ነው። ይህንን አካሄድ ስትከተል ጭንቀት ይቀንሳል፣ የአእምሮ ንጽህና ይጨምራል። እናም የህይወት ፈተናዎች የሚዋጓቸው ጦርነቶች ሳይሆኑ የሚፈቷቸው እንቆቅልሾች ይሆኑልሃል። ሐሳቦች እውነታን ይቀርጻሉ የሚለው መርህን ቆም ብለህ አስብ። ትኩረት የምትሰጠው ነገር ወደ አንተ ይሳባል። ውጫዊ ክስተቶች የአእምሮ ሁኔታን እንዲወስኑ ስትፈቅድ ለሁኔታዎች ባሪያ ትሆናለህ። ነገር ግን ሐሳቦችንና ስሜቶችን ስትቆጣጠራቸው ደግሞ የራስህን ዕድል ፋንታ ራስህ ቀራጺው አናጺው ትሆናለህ። ሁሉንም ነገር ያጣውን ሰው ታሪክ እንመልከት። ንግዱ ወደቀ፣ ኢንቨስትመንቱ ከሰረ እና ምንም አልቀረውም። አብዛኞቹ በተስፋ መቁረጥ ውስጥ ይሰምጡ ነበር። እሱ ግን አልሰመጠም ነበር። ይልቁንም ውድቀቱን እንደ ትምህርት እንጂ እንደ አሳዛኝ ክስተት አላየውም። ታላቁ ሀብቱ አእምሮ መሆኑንና ምንም አይነት ውጫዊ ኪሳራ ሊወስደው ታላቁን ሀብት እንደማይችል ተረድቶት ነበር። በዚህ አስተሳሰብ ከበፊቱ የበለጠ ጠንካራ እንዲሆን አድርጎ ሁሉንም ነገር መልሶ ገነባ። ይህ ነው የርቀት ኃይል። ከውድቀቶች ወይም መሰናክሎች ጋር ራስህን ማቆራኘትን ስታቆም ከነሱ በላይ ለመነሳት ራስህን ነፃ ታወጣለህ። ሰዎች ግባቸውን እንዳያሳኩ ከሚያደርጓቸው ዋና ዋና ምክንያቶች አንዱ የስሜት መረበሽ ነው። ፍርሃት፣ ጥርጣሬና ብስጭት እንዲቆጣጠራቸው ይፈቅዳሉ። በታላቅ ምኞት ይጀምሩና ፈተናዎች ሲያጋጥሟቸው ወዲያውኑ ተስፋን ይቆርጣሉ። ነገር ግን ርቀትን የተካኑ ሰዎች ስሜቶችን ጊዜያዊ ስሜቶች ብቻ መሆናቸውን ይረዷቸዋል። ጊዜያዊ ስሜቶች የረጅም ጊዜ ግባቸውን እንዲያበላሹ በፍጹም አይፈቅዱላቸውም። ጸንተው ይቆማሉ፣ ምክንያቱም አእምሯቸውን መሰናክሎችን እንደ እንቅፋት ሳይሆን እንደ መወጣጫ ድንጋይ እንዲያይ ያሰልጥነውታልና ነው። ራስህን በስሜት እንድትርቅ ማሰልጠንህ ቀዝቃዛ ወይም ግዴለሽ ያደርግሃል ማለት ግን አይደለም። ይልቁንም ውጫዊ ኃይሎች የውስጣዊ ሁኔታን እንዲወስኑ አትፈቅድም ማለት ነው። ደስታን፣ ሐዘንንና መጓጓትን ልታስተናግር ትችላለህ፣ ነገር ግን ቁጥጥሩ በእጅ ላይ ይቆያል። ስሜቶችህ አንተን ያገለግሉሃል እንጂ አንተ እነርሱን አታገለግልም። ይህንን አስተሳሰብ ለማዳበር በስሜት በተሞሉ ሁኔታዎች ውስጥ ወደ ኋላ የማለትን ልምድ ተለማመድ። በሚቀጥለው ጊዜ አንድ ሰው ሲሰድብህ ምላሽ ከመስጠትህ በፊት ቆም በል። ስሜቶችህን ተመልከት። ይህ በሕይወቴ ላይ ምን ትርጉም ያለው ተጽዕኖ ያመጣብኛል ብለህ አስብ። ይህንን ራስህን ጠይቅ። ብዙ ጊዜ መልሱ ምንም የለም የሚያመጣብህ ነው። ምላሽ ላለመስጠት በመምረጥ በአንተ ላይ ያላቸውን ኃይል ንጠቃቸው። ርቀት የሚመጣው ግልጽ ዓላማ ሲኖርህ፣ ጠንካራ ራዕይ ሲኖርህ ነው። ኢምንት ትኩረት የሚሰርቁ ነገሮች በፍጹም አያናውጡህም። ትኩረትህ የማይበገር ይሆናል። ምክንያቱም ጉልበትህ ለማያገለግሉ ነገሮች ለማባከን በጣም ውድ መሆኑን ትረዳለህ። ዓለም የራሳቸውን ጌቶች ለሆኑት ናት። ዓለም ለራሳቸው ጌቶች ለሆኑት ናት። የስሜት ቁጥጥርን ባዳበርክ ቁጥር ይበልጥ የማትቆም የማትያዝ ትሆናለህ። ሌሎች ሲደናገጡ አንተ ትረጋጋለህ። ሌሎች በስሜት ምላሽ ሲሰጡ አንተ በብልሃት ምላሽ ትሰጣለህ። ይህንን በማድረግ ጥቂት ብቻ የሚያገኙትን የበላይነት፣ ጥቂቶች የሚቀዳጁትን ታላቅነት ታገኘዋለህ። እውነተኛ ጥንካሬ ስለ አካላዊ የበላይነት አይደለም፣ ወይም ከፍተኛ የኃይል ማሳያዎች አይደለም። ይልቁንም ክብርን ሳይጠይቅ የሚያስከብር የማይናወጥ ማንነት ስለመኖር ነው።
የስሜት ርቀትን ጥበብ ስትቆጣጠር ሕይወትን ዝም ብለህ አትጓዝም፣ ትቆጣጠራለህ። 3. በጥንቃቄ የተመረጠ ግዴታ። ስለ ሁሉም ነገር መጨነቅ እንዳለብን እንድናምን ተደርገን ኖረናል፣ አድገናል፣ እየኖርን። ስለ ሰዎች አስተያየት፣ ስለ ዕውቅናችን፣ ስለ ፍርዳቸውና ስለ መሳሰሉት ህብረተሰቡ የእኛ ዋጋን የሚለካው በሌሎች ሐሳቦችና ግምቶች ላይ በምናፈሰው ጉልበት እንደሆነ ያስተምረናል። ነገር ግን እውነተኛው ነፃነት የሚመጣው አብዛኛዎቹ ነገሮች በቀላሉ ምንም እንዳልሆኑ ስትገነዘብ ነው። በሚቀጥለው ጊዜ ራስህን ከልክ በላይ በማሰብ ስታገኘው ይህ ነገር ከ5 ዓመት በኋላ ትርጉም ይኖረዋልን ብለህ ራስህን ጠይቅ። አረ ከዓመት በኋላ፣ አረ ነገ ላይ ብለህ ጠይቅ። መልሱ ብዙ ጊዜ አይሆንም፣ የለም፣ ትርጉም የለውም የሚል ከሆነ ታዲያ ለምን ትጨነቃለህ? ተው። የሚያስጨንቁን አብዛኞቹ ነገሮች ትችት፣ ጊዜያዊ መሰናክሎች፣ አላፊ ውርደቶች፣ ከጊዜ በኋላ ኢምንት ዚባዝንኬ ቴቴቴ ናቸው። ሆኖም ግን ሐሳባችንን እንዲቆጣጠሩ፣ ስሜቶቻችንን እንዲወስኑና ድርጊቶቻችንን እንዲመሩ እንፈቅድላቸዋለን። ለዚህም ነው ግድ አለመሰኘትን መካን ኃይልህን መልሰ ለማግኘት ቁልፍ የሆነው። ግድ አለመሰኘት ማለት ስሜት አልባ መሆን ማለት አይደለም፣ ቅድሚያ መስጠት ማለት ነው። ጉልበትህ ውስን መሆኑን ተገንዝበ በእርግጥ ትኩረትህን በሚሹ ነገሮች ላይ ብቻ ለማዋል መምረጥ ማለት ነው። እያንዳንዱ ጦርነት መዋጋት አይገባውም። እያንዳንዱ አስተያየት ግምት ውስጥ መግባትም የለበትም። ለእያንዳንዱ ጥቃቅን ችግር ምላሽ መስጠትን ስታቆም ቁጥጥርህን መልሰህ ታገኛለህ። በስሜታዊነት ምላሽ ከመስጠት ወደ ስልታዊ ምላሽ ሰጪነት ትሸጋገራለህ። ያ ሽግግር ደግሞ ሁሉንም ነገሮች ይለውጣል። በጣም የምታደንቃቸው ሰዎችን ቆም ብለህ አስብ። እነሱ የሌሎችን ሁኔታንና በከፍተኛ ሁኔታ የሚፈልጉ ወይም ለእያንዳንዱ ፈተና በስሜታዊነት ምላሽ የሚሰጡ አይደሉም። እነርሱ በዓለም ጩኸት ሳይናወጡ ጸንተው የሚቆሙ ናቸው። እነርሱ ማን እንደሆኑ ያውቃሉ። ለዚህም ምክንያት በቀላሉ ሊታለሉ ወይም ሊነኩ አይችሉም። ይህንን አስተሳሰብ ስትከተል አስደናቂ ነገር ይከሰታል። ሰዎች የበለጠ ሊያከብሩ ይጀምራሉ። ይህ የሚሆነው የእነሱን ዕውቅና ስለፈለግክ ሳይሆን ሊናወጥ የማይችል ሰው እንደሆንክ ስለሚያዩ ነው። አብዛኛው ሰው ለመመሳሰል፣ ለመወደድና ለመስማማት በሚመርጥበት በዚች ዓለም ውስጥ በራስ ማንነት ጸንቶ የሚቆም ሰው እውነተኛውን ኃይል ይይዛል። አንድ ሰው ያለ አግባብ ሲተችህ አስብ። ደካማ አእምሮ ያላቸው ወዲያውኑ ምላሽ ይሰጣሉ፣ ራሳቸውን ይከልላሉ፣ ከልክ በላይ ያብራራሉ ወይም በበቀል ይመልሳሉ። ጠንካሮቹ ግን ይረጋጋሉ። ቃላት ኃይል የሚኖራቸው እንዲኖራቸው ከፈቀድን ብቻ እንደሆነ ያውቃሉና። ምላሽ ባለመስጠት የሁኔታውን ብቻም ሳይሆን የራሳቸውንም ቁጥጥር ይጠብቃሉ። ያ ራስን ማክበር ደግሞ ከማንኛውም የስሜት ፍንዳታ የበለጠ ክብርን ያስገኛል። ይሄው ራሱ መርህ ለስኬት ይሰራል። ታላቅነትን የሚያገኙ ሰዎች ጉልበታቸውን በጥቃቅን ጉዳዮች ላይ የሚያባክኑት አይደሉም። ግባቸው ላይ ብቻ ያተኮሩ ሰዎች ናቸው። በጥቃቅን ድራማዎች ወይም በውጫዊ ፍርዶች ከመበታተን ይቆጠባሉ። በግልጽነት ይንቀሳቀሳሉ። ተገቢ ባልሆኑ ነገሮች ላይ በመጨነቅ የሚያጠፉት እያንዳንዱ ቅጽበት ከእድገታቸው የተሰረቀ መሆኑን ያውቃሉ። ታዲያ ይህንን የግድ አለመሰኘት ደረጃ እንዴት ታዳብረዋለህ ነው ጥያቄው።
ምላሾችን በመገምገም ጀምር። በሚቀጥለው ጊዜ በትንሽ ነገር ላይ ቁጣ፣ ብስጭት ወይም ደግሞ ጭንቀት ሲሰማህ ቆም ብለህ ይህ ለጉልበቴ የሚገባ ነገር ነው ብለህ ራስን ጠይቅ። ብዙ ጊዜ መልሱ አይደለም፣ ኧረ አይገባም፣ ይሄ ላንተ ይሆናል። የማያገለግልህን ነገር መተው፣ መልቀቅ ተለማመድ። ሌላኛው ኃይለኛ ልምምድ ግልጽ ቅድሚያዎችን ማዘጋጀት ነው። በሕይወት ውስጥ በእውነት አስፈላጊ የሆኑትን ነገሮች ላይ ዓላማ አድርገህ እድገትህ፣ የአእምሮ ሰላምህ፣ የአእምሮ ሰላምህ፣ ጠንካራ የራስ ዋጋ መሠረት ሲኖርህ የሌሎች አስተያየቶችና ፍርዶች በአንተ ላይ ያላቸውን ቁጥጥር ያጣሉ። የማይደፈር ትሆናለህ። ስለ ምንም ነገር ግድ ስለሌለ ሳይሆን ስለ ትክክለኛዎቹ ነገሮች በጥልቀት ስለሚያገባህ ነው። ይህ አብዛኞች መቼም የማይገነዘቡት ምስጢር ነው። እውነተኛ ኃይል የሚገኘው የሌሎችን ይሁንታ በመፈለግ ሳይሆን በውድቅ መደረግ ባለመረበሽ ነው። ከሚያደክም ነገር ዞር የማለት ከጥቃቅን ግጭቶች በላይ የመሆን እና ትኩረትን በሚሰርቅ ዓለም ውስጥ ትኩረትን የመጠበቅ ችሎታ ውስጥ ይገኛል። በመጨረሻ ይህ ስለ ጥቂት ነገሮች መጨነቅ አይደለም፣ በጥበብ ስለ መጨነቅ ነው። ጉልበትን ወዴት እንደምታውል ስለ መምረጥና ትኩረትን ለማይገባው ነገር ከማባከን መቆጠብ መቻልህ ትልቅ ነገር ነው። ምክንያቱም የግድ አለመሰኘት ጥበብን ስትቆጣጠር በሕይወት ከመቆየት ባለፈ ትበለጽጋለህ፣ ታድጋለህ። ሁሉም ሰው ሌሎችን ለማስደሰት በሚጨነቅበት ዓለም ውስጥ በራሱ ማንነት ጸንቶ የሚቆም ሰው ሁል ጊዜ ከቀሪው በላይ ከፍ ይላል። አራተኛ፣ የሌሎችን ይሁንታ መፈለግህን አቁም። የሌሎችን ይሁንታ መፈለግ ወጥመድ ነው። ደስታህን በሌሎች እጅ ያስቀምጣልና በእነርሱ ዕውቅና ላይ ጥገኛ ያደርግሃልና። እውነታው ግን የማንንም ሰው ስለ አንተ ያለው አስተያየት ከራስህ አስተያየት ሊበልጥ አይገባውም። ዋጋህን እንዲወስን ለሌላ ሰው ኃይልህን በሰጠህ ቅጽበት የራስህን ሕይወት መቆጣጠርህን ታጣለህ። እውነተኛ በራስ መተማመን የሚሰጥ ሳይሆን የሚገነባ ነው። በራስ መቻል የራስህ ለመሆን የማንንም ፈቃድ እንደማትፈልግ በማወቅ የሚገነባ ነው። ያጋጠሙን በጣም ማራኪ ሰዎችን ቁጭ ብለህ አስብ። ይሁንታ አይለምኑም። ለመመሳሰል ራሳቸውን አያሳንሱም። ማንነታቸውን ከነጉድለታቸው ራሳቸው ይቀበሉታል። ኃያል ተቀባይነት ያለው ሰዎችም የሚያደርጋቸው ይኸው ነው። ማራኪነታቸው በማይናወጥ የራስ ስሜታዊነት ላይ የተመሰረተ ነው። ሌሎች ዕውቅና ሲያሳድዱ እነሱ በራሳቸው መንገድ ያለ ይሉንታ እና በዓላማ ይጓዛሉ። የሌሎችን ይሁንታ ከመፈለግ ፍላጎት የፍርሃት የመነጨ ነው። ውድቅ የመደረግ ፍርሃት፣ የፍርድ ፍርሃት፣ ብቻን የመቆም ፍርሃት። ነገር ግን እውነታው ይኸው ነው። ይሁንታን በፈለግከው ባሰስከው ቁጥር ኃይልህን አሳልፈህ ትሰጣለህ። በሌሎች በተቀረጹ ሻጋታዎች ውስጥ ለመግባት ራስህን በማጠፍና በመጠምዘዝ የግምቶች እስረኛ ትሆናለህ። ይህን በማድረግህም ራስህን ትከደዋለህ። ነፃነት የሚመጣው በሁሉም ሰው የመወደድ ፍላጎት ስህተት መሆኑን ስትቀበል፣ የሁሉም ሰው ይሁንታን ማግኘት ይቻላል ብሎ ማሰብ ከንቱ መሆኑን ስታውቅ ነው። ምንም ነገር ብታደርግ አንድ ሰው ሁል ጊዜ የሚለው ይኖረዋል። አንዳንዶች ያደንቁሃል፣ ሌሎች ይተቹሃል፣ ብዙዎች ደግሞ ምንም አትመስላቸውም። ታዲያ ሁሉንም ለማስደሰት ጉልበትህን ለምን ታባክናለህ ነው ጥያቄው። ዓለምን የቀየሯትን ሰዎች እስቲ አስብ።
መሪዎች፣ ፈጣሪዎች፣ አዲስ ሐሳቢዎች እነሱን ስለ መመሳሰል በፍጹም አይጨነቁ። በራእይ በዓላማ በውስጣቸው ባለው እሳት ውስጥ ይነዳሉ። ትችት ይገጥማቸዋል። ሆኖም ሳይናወጡ በራሳቸው ጫማ ውስጥ ይቆማሉ። በራስ መተማመናቸው ከሕዝብ አስተያየት እጅ በጠነከረ ነገር ላይ የተገነባ ነው። በራስ እምነት ላይ የተገነባ ነው። የማያቆማቸውም ነገር የሌለው የማይቆሙትም ለዚሁ ነው። ከይሁንታ ወጥመድ ነፃ መውጣት ከፈለግ የማን አስተያየት ነው በእርግጥ አስፈላጊ የሆነው ብለህ ራስን በመጠየቅ ጀምር። ብዙ ጊዜ ከፍተኛ ድምፅ ያላቸው ሰዎች መንገድህን የማይጓዙ፣ ጉዞህን የማይረዱ ናቸው። ቃላቶቻቸው እንድትፈቅድላቸው ካልሆነ በስተቀር እውነተኛ ክብደትም የላቸውም። ገለባዎች ናቸው፣ ከገለባም ያነሰ። ሌላው ወሳኝ እርምጃ ራስህን ማጽደቅን መማር ነው። የራስህን እድገት ወቅ። ትልቅም ይሁን ትንሽ ድሎችህን አክብር። ያገኛቸውን የተሳካልህን ነገሮች አክብር። የራስህን ዋጋ ማወቅ ስትጀምር የውጭ ይሁንታ ትርጉም አልባ ይሆናል። ዋጋ እንዳለ እንዲሰማ ጭብጨባ አያስፈልግም። በቀላሉ ዋጋ እንዳለ ታውቃለህና። ከእውቅና መላቀቅ ማለት ትዕቢተኛ ወይም አቃላይ መሆን ማለት አይደለም። በማንነትህ ጸንተህ መቆም ማለት ነው። የራስህን ውሳኔዎች፣ የራስህን ጉዞ ማክበር እናም ሌሎች መንገድህን እንዲወስኑ አለመፍቀድ ማለት ነው። ዋጋ የሚደራደሩበት ወይም የሚከራከሩበት ነገር እንዳልሆነ መረዳት ማለት ነው። ይሁንታ መፈለግን ባቆምክበት ቅጽበት በነፃ መኖር ትጀምራለህ። ቃላትን፣ ድርጊቶችን ወይም ህልሞችን በሌሎች ግምቶች መነጽር ማጣራትህን ታቆማለህ። በሕይወት ውስጥ በእውነተኛው በድፍረት ሊናወጥ በማይችል የዓላማ ስሜት ውስጥ ትጓዛለህ። ሁሉም ሰው አይረዳህም፣ ሁሉም አይደግፍህም እና ያ ደግሞ ምንም ማለት አይደለም። አስፈላጊ የሆኑ ሰዎች ብቻ ያከብሩሃል። ይሁንታቸውን ስለፈለግክ ሳይሆን ስለማትፈልገው ነው የሚሆነው። ስለዚህ ራስህን ምረጥ። በእምነቶችህ፣ በዋጋዎችህ፣ በራእይህ ላይ ጸንተህ ቁም። የውጭ ይሁንታን ፍላጎት ተው እና የራስህን መቀበል ኃይል እቀፍ። ምክንያቱም አንዴ ይህንን ካደረግ የማይደፈር ትሆናለህ። የሁሉም ሰው ይሁንታ ስላለ ሳይሆን ከአሁን በኋላ ስለማትፈልገው ነው። 5. ትችትን ተቆጣጠር። ትችት የማይቀር ነው። ነገር ግን እንዴት እንደምትይዘው ጥንካሬህን ይወስኗል። በአብዛኛው ሰው በመጀመሪያው የተቃውሞ ምልክት ላይ ይፈርሳል። እያንዳንዱ አስተያየት ወደ ልባቸው ያስገባሉ። የራስ ማንነታቸውን እንዲቀርጽ፣ ድርጊቶቻቸውን እንዲወስንና ቁርጠኝነታቸውን እንዲያዳክም ያንን ይፈቅዱለታል። ይህ ግን ለምን ይሆናል? ትችት ከቃላት ከአስተያየቶችና ብዙውን ጊዜ ጉዞውን እንኳ ከማይረዱ ሰዎች ከሚመጡ አመለካከቶች ያለፈ ምንም አይደለም። እውነታው ትችት ኃይል የሚኖረው አንተ በሰጠኸው መጠን ብቻ ነው። በስሜታዊነት ምላሽ ስትሰጥ እንዲቆጣጠርህ ትፈቅድለታለህ። በአመክንዮ ስታጣራው ቁጥጥርህን ትጠብቃለህ። ጠንካራ ግለሰቦች ትችት እንዲያናውጣቸው በፍጹም አይፈቅዱም። በጠራ አእምሮ ይገመግሙታል። ጠቃሚውን ይወስዳሉ፣ የቀረውን ይጥላሉ። አላስፈላጊ ስሜት የለም። ከልክ ያለፈ ምላሽ የለም። በእርግጥ አስፈላጊ በሆነው ነገር ላይ የተመረጠ ትኩረት ብቻ። ቁልፍ ትምህርቱ ትችትን በስሜት ሳይሆን በአመክንዮ አጣራ። የሚያገለግልህን ያዝ፣ የማይጠቅምህን ችላ በል እና የማንም ሰው አስተያየት ሰላምን እንዲያውክ በፍጹም አትፍቀር ነው። 2 አይነት ትችቶች አሉ፣ ገንቢና አጥፊ። ገንቢ ትችት ዋጋ አለው፣ እንድትሻሻል ይረዳሃል። የሚመጣው ልምድ፣
እውቀትና አንተ እንድታድግ ልባዊ ፍላጎት ካላቸው ሰዎች ነው። ይህ ልትቀበለው የሚገባ አይነት ግብረ መልስ ነው። አጥፊ የሆነው ትችት ግን አንተን ለማፍረስ የተነደፈ ነው። ብዙውን ጊዜ ከቅናት፣ ከበታችነት ስሜት ወይም ከመረዳት ማነስም የመነጨ ነው። እነዚህ አስተያየቶች ወደ ልብህ የማስገባትህን ስህተት ካልሰራህ በስተቀር ትርጉም የለሽ ናቸው። አንድ ቅርጽ ባለሙያ ድንቅ ስራውን ሲሰራ እስቲ ቆም ብለህ አስብ። ድንጋዩን ሲጠርብ ሰዎች ቆመው ይመለከቱታል። አንዳንዶች ስራውን ያደንቃሉ፣ አንዳንዶች ጠቃሚ ምክሮችን ይሰጣሉ፣ ሌሎች ደግሞ በጥረቱ ያፌዙበታል። ባለሙያው በጥቂት አሉታዊ ድምፆች ምክንያት ራእዩን ይተወዋል ወይ ነው? አይተውም። በውስጣዊ ራእይ የተመራ ነው። ጩኸቱን በማጣራት ይቀጥላል። ትችትን መቅረብ ያለብህ በዚህ መንገድ። አንድ ሰው ሲተችህ ይህ ሰው እኔን ለመፍረድ ልምድ ወይም ታማኒነት አለው ወይ ብለህ ራስን ጠይቅ። ካለው ቃላቶቹን አስብባቸው፣ ከሌለው ዝም ብለህ እለፈው። ሁሉም ድምፆች ትኩረትህን አይሹ። አብዛኛው ትችት የሚመጣው አንተ የምታደርገውን ነገር መቼም ካላደረጉ ድንዙዝ ሰዎች ነው። ቃላቶቻቸው የራሳቸውን ውስንነቶች እንጂ የአንተን አያንጸባርቁ። ትችት የስሜታዊ ጥንካሬ ፈተና ነው። ደካማ አእምሮ ያላቸው ግለሰቦች በስሜታዊነት ምላሽ ይሰጣሉ፣ ይከላከላሉ፣ ይከራከራሉ ወይም ወደ ራስ ጥርጣሬ ያፈገፍጋሉ። ጠንካሮቹ ሳይናወጡ ይቆማሉ፣ ትችትን ይቀበላሉ፣ ያስኬዱታል። ነገር ግን የውስጥ ሰላማቸውን እንዲያውክ በፍጹም አይፈቅዱለትም። ለትችት በተረጋጋ ግድ አለመሰኘት ምላሽ ስትሰጥ በራስ መተማመንህ የማይናወጥ መሆኑን ለዓለም ታሳያለህ። የታሪክን ታላላቅ አእምሮዎች አስብ። ራዕይ አራማጆች፣ ፈጣሪዎችና መሪዎችን አስብ። እያንዳንዳቸው የማያቋርጥ ትችት ገጥሟቸዋል። ሐሳቦቻቸው ጥርጣሬ ውስጥ ወድቀዋል፣ ውሳኔዎቻቸውም ተጠይቀዋል። ሆኖም ግን የውጭ ጩኸት እንዲያስቆማቸው ሳይፈቅዱ ወደፊት ገፉ። በጥርጣሬ ፊት ጸንተው የመቆም ችሎታቸው ነው ከሌሎች የለያቸውና። ትችት ብዙውን ጊዜ የእድገት ዋጋ መሆኑን ተረድተው ነበርና። ይህንን አስተሳሰብ ለማዳበር ርቀትን ተለማመድ። በሚቀጥለው ጊዜ አንድ ሰው ሲተች ቆም በል። ወዲያውኑ ምላሽ በፍጹም እንዳትሰጥ፣ ይልቁንም ተንትነው። በቃላቶቹ ውስጥ ዋጋ አለ ወይ ብለህ ጠይቅ። አዎ ከሆነ ከቃላቶቹ ተማር፣ ካልሆነ ተወው። ይህንን ልማድ ስትቆጣጠር የይሁንታን ፍለጋ ስሜታዊ ሸክም ከራስ ላይ ታወርዳለህ። ሌላው ኃይለኛ አካሄድ ራስን ማሳመን ነው። በመንገድ ላይ በእውነተኛ ስታምን የውጭ አስተያየቶች በአንተ ላይ ያላቸውን ቁጥጥር ያጣሉ። በራስ መተማመን የሚመጣው ከውስጥ እንጂ ከሌሎች ይሁንታ ወይም ተቃውሞ አይደለምና። ይህንን በተገነዘብከው ቅጽበት ለጥራዝ ነጠቅ ትችቶች የማትበገር ትሆናለህ። ዓለም ሁል ጊዜ የምትለው አታጣም፣ ሁል ጊዜ የምትለው ይኖራታል። አንዳንዶች ያወድሷል፣ ሌሎች ይጠራጠሯል፣ ሌሎች ይነቅፏል። ነገር ግን በመጨረሻ በእውነት አስፈላጊ የሆነው ብቸኛ አስተያየት የራስህ ነው። እውነተኛ ኃይል የሚገኘው ትችትን የመስማት በአመክንዮ የመገምገምና ትኩረትን ሳያጡ ወደፊት የመጓዝ ችሎታ ላይ ነው። ስለዚህ በሚቀጥለው ጊዜ አንድ ሰው ሲተችህ ጩኸት ብቻ መሆኑን አስታውስ። አስፈላጊ ከሆነ ተማርበት፣ ነገር ግን እንዲገልጽህ በፍጹም አትፍቀድለት። ጠንካራ ሰዎች ትችትን አይፈሩም፣ በጥበብ ይጠቀሙበታል ወይም ሙሉ በሙሉ ችላ ይሉታልና። በጫና ውስጥ ራስህን ተቆጣጠር። ስድስተኛው በጫና ውስጥ ራስህን ተቆጣጠር። ጫና ሰዎችን ያጋልጣል። አንዳንዶች ይሰበራሉ፣ አንዳንዶች ይንበረከካሉ። ጠንካሮች ግን ሳይናወጡ ይቆማሉ።
ለምን? ምክንያቱም ማዕበሉ ከመምጣቱ በፊት አእምሯቸውን ያዘጋጃሉን ነው። ጫና ያልተለመደ ነገር ሳይሆን እርግጠኛ ነገር መሆኑን ይረዳሉና ነው። ፈተናዎችን ስትጠብቅ ደግሞ ስትመጣ አትደነግጥም። ሚስጥሩ የቁጥጥር ፍላጎትን መተው ነው። ይህንን ተረዳ። ሁሉም ነገር በእቅድ መሰረት አይሄድም። ሰዎች ያሳዝኑሃል። መሰናክሎች ይፈጠራሉ። ያልተጠበቁ ውድቀቶች ይመጣሉ። አንተ ግን በስሜታዊነት ምላሽ አትሰጥም። በስትራቴጂ በተረጋጋ ስሌት ምላሽ ትሰጣል። አብዛኛው ሰው በጫና ውስጥ የሚሰበረው እውነታን ስለሚቃወም ነው። ሁሉም ነገር ለስላሳ የሚገመትና በእጃቸው ውስጥ እንዲሆን ይጠብቃሉ። ሕይወት ሌላ መሆኗን ሳታሳያቸው ይደናገጣሉ። ያማርራሉ፣ በድንጋጤም ይቆማሉ። ነገር ግን እርግጠኛ አለመሆንን ለመቀበል ራሳቸውን ያሰለጠኑ ይላመዳሉ። ከእውከቱ ጋር ይንቀሳቀሳሉ እንጂ አይቃወሙትም። ልምድ ያለውን ተዋጊ እስቲ ያስቡ። ቀላል ጦርነትን እየጠበቀ ወደ ውጊያ በፍጹም አይገባም። ተቃውሞን፣ ድብቅ ጥቃቶችንና ያልተጠበቁ አደጋዎችን ጭምር ይጠብቃል። ሆኖም ግን የተረጋጋ ሰው ነው። ለምን? ምክንያቱም የግጭቱን እውነታ አስቀድሞ ተቀብሏልና። ጉልበቱን ቀላልነትን በመመኘት አያባክንምና ይልቁንም በአፈጻጸም ላይ ያተኩራል። አንቺም ይኸው አስተሳሰብ ሊኖርሽ ይገባል። ዓለም ትፈትናለች። ጭንቀትን፣ ውድቀትንና ጥርጣሬን በመንገድ ላይ ትጥላለች። ነገር ግን ራስህን በጫና ውስጥ የተረጋጋ እንድትሆን ካሰለጠንክ ምንም ነገር አያናውጥህም። ሌሎች በድንጋጤ ሲሯሯጡ አንተ በቅልጥፍና ትንቀሳቀሳለህ። ምላሽ አትሰጥም፣ ምላሽን ትመልሳለህ። ኃይል ያለው በውጫዊ ክስተቶች ላይ ሳይሆን በራስ ላይ ቁጥጥርን በመቆጣጠር ላይ ነው። ነገሮች ፍጹም እንዲሆንልህ መጠበቅን ስታቆም የማትቆም ትሆናለህ። ጫና የማይቀር የማይደናቀፍ ጫና መኖሩን ስትረዳ መፍራትን ታቆማለህ። ይልቁንም ምክንያቶቹን ታያለህ። ራስን የመግዛት ችሎታን የምታጠራበት አጋጣሚ ይሆንልሃል። ታላላቅ መሪዎች የማይናወጡ ግለሰቦችን እስቲ አስቡ። በሁከት ውስጥ አይደነግጡም። ነገሮች ሲበላሹ አይፈርሱም። ይልቁንም መረጋጋትን፣ እርግጠኝነትንና ቁጥጥርን ያንጸባርቃሉ። ከሌሎች የሚለያቸው የሚሆነው ሰዎች እነሱን ይመለከቱና ይጠይቃሉ። እንዴት ነው ምንም ነገር የማያናውጠው? እንዴት ነው ለምንም ነገር የማይጨነቀው? ሌሎች ሲወድቁ እነሱ እንዴት እንዲህ የተረጋጉ ሆነው ሲቆያሉ ብለው ይጠይቃሉ። ምክንያቱም አእምሯቸውን ችግር እንዲጠብቅ አሰልጥነውታል። ፈተናው ከመምጣቱ በፊት ምላሾቻቸውን ተለማምደውታል። ስሜቶች ፍርድን እንዲያደበዝዙ ይረዳሉ። ስለዚህ ካላስፈላጊ ስሜቶች ይርቃሉ። ከአስቸኳይ ስሜት ይልቅ አመክንዮን ያስቀድማሉ። ይህን በማድረግ አብዛኞቹ መቼም የማያገኙትን የበላይነት ይጠብቃሉ። ይህንን የቁጥጥር ደረጃ ለመገንባት በጫና ላይ ያለህ አመለካከትን በመቀየር ጀምር። እንደ ጨዋታ፣ እንደ ተግሣጽ ፈተና አድርገው። ከጭንቀት ጋር ስትጋፈጥ የተረጋጋ ለመሆን ራስህን ፈትን። ስሜቶች ድርጊቶችን እንዲወስኑ ሳትፈቅድ ተመልከታቸው። በተለማመድካቸው ቁጥር የበለጠ ተፈጥሯዊ ይሆናሉ። ሌላው አስፈላጊ ልምምድ ዝግጅት ነው። ጠንካራ ግለሰቦች ጫና እስኪመጣ በፍጹም አይጠብቁም። ለእርሱ ራሳቸውን ዝግጁ እስኪሆኑ ድረስ ያሰለጥናሉ። በአእምሮ አስከፊ ሁኔታዎችን በመፍጠር ይለማመዳሉ። አእምሮ በጫና ውስጥ ጸንቶ እንዲቆይ ያሰለጥኑታል። ይህን ስታደርግ ምንም ነገር በድንገት አያጋጥምህም።
ስትራቴጂስት ትሆናለህ እንጂ ምላሽ ሰጪ በፍጹም አትሆንም። አብዛኛው ሰው በሕይወት ውስጥ ሳይዘጋጅ ይጓዛል። በተግሣጽ ሳይሆን በተስፋ ይመካል። ነገሮች ለእሱ እንዲሰሩ ይጠብቃል። ሳይሆን ሲቀር ይፈርሳሉ። ነገር ግን አእምሯቸውን ለችግር የሚያሰለጥኑ አይሰበሩም፣ አይንበረከኩም፣ ጸንተውም ይቆማሉ፣ ሳይነኩም ይቀጥላሉ። ስለዚህ በሚቀጥለው ጊዜ ጫና ሲበዛ ይህ ፈተናዬ ነው፣ ቁጥጥሬን የማረጋግጥበት ቅጽበቴ ነው ብለህ ራስህን አስታውስ። ሌሎች ሲደናገጡ አንተ ትንፋሽህን ትቆጣጠራለህ። ሌሎች ምላሽን ሲሰጡ አንተ ታሰላስላለህ። እናም ማዕበሉ ሲያልፍ አንተ አሁን ቆመሃል። ያልተነካ፣ ያልተናወጥ፣ የማትሰበር ሆነሃል። ሰባተኛ፣ መቆጣጠር የማትችለውን ነገር ተው። መከራ ብዙውን ጊዜ ከውጤቶች፣ ከግምቶች፣ ከቁጥጥራችን ውጪ ከሆኑ ነገሮች ጋር ካለን ቁርኝት ይመነጫል። መሆን አለበት ብለን በምናስበው ነገር፣ ሕይወት መሆን አለባት ብለን በምናምነው መንገድ ላይ አጥብቀን እንይዛለን። እውነታው ከፍላጎታችን ጋር ሳይጣጣም ሲቀር ሕመም ይሰማናል። ነገር ግን እውነተኛ የአእምሮ ጥንካሬ የሚገኘው በመተው ላይ ነው። አንድ ወንዝን አስቡ። ውሃ መሰናክሎችን ዞሮ ዞሮ ይፈሳል። በጭራሽ አይቃወምም፣ አይታገልም። ድንጋዮች ከመንገዱ እንዲወጡ አይጠይቅም። ተቃውሞ ሲያጋጥመው ፍሰቱን አያቆምም፣ ይላመዳል። ሕይወትን መቅረብ ያለብህ በዚህ መንገድ ነው። አንዳንድ ነገሮች ምንም ያህል ብትጨነቅባቸው ይከሰታሉ። ያላገኘኸው የሥራ ዕድል፣ ጥሎ የሄደ ሰው፣ ያልጠበቅከው መሰናክል ወይም መቃወም እና መከራም መቀበል ነው። ወይም መላመድና ወደፊት መጓዝ ትችላለህ። ያለህ ምርጫ ይሄ ነው። ምርጫ ሁል ጊዜ ይሄ ነው። መተው ማለት ተስፋ መቁረጥ ማለት አይደለም። ትኩረትህን መቆጣጠር በምትችለው ነገር ላይ ማዞር ማለት ነው። ከግምቶች ጋር መጣበቅ ተሰባሪ እንድትሆን ያደርግሃል። በብስጭት ውደት ውስጥ እንድትቆይ ያደርግሃል። ያለፉ ክስተቶችን ደጋግመ እንድታስብ ያደርግሃል። ምን ሊለውጥ ይችላል? ምን ልለውጥ እችል እንደነበር እንድትጠይቅ ያደርግሃል። ነገር ግን አንዳንድ ነገሮች ከአቅም በላይ መሆናቸውን ስትቀበል ካላስፈላጊ መከራ ራስህን ነፃ ታወጣዋል። የምታውቋቸውን በጣም ጠንካራ ሰዎች እዚህ ላይ ያስብ። እነርሱ የማይቀረውን የሚዋጉ አይደሉም። እነሱ እርግጠኛ ባልሆነ ሁኔታ ፊት የሚረጋጉት ናቸው። ከሕይወት ሳይሆን ከቁጥጥር ቅዠት ርቀትን ተክነዋልና። ሕይወት የማይገመት መሆኗንና ሰላም የሚመጣው ከእርሷ ጋር በመፍሰስ እንጂ በመቃወም እንዳልሆነ ይረዳሉ። አብዛኛው ሰው ጉልበቱን ውጤቶችን ለማስገደድ ያጠፋል። ደስታቸውን ከተወሰኑ ውጤቶች ጋር ያቆራኛሉ። ነገሮችን በእቅድ መሰረት ከሄዱ እርካታ ይሰማቸዋል። ካልሆነ ግን ይወድቃሉ፣ ይፈርሳሉ። ይህ ለመኖር ደካማ የሆነ መንገድ ነው። ጥንካሬ የሚመጣው ከመላመድ ነው። ከግትር ግምቶች ስትርቅ የማያቆምህ ጥንካሬን ታዳብራለህ። ምንም ክስተት፣ ምንም ብስጭት፣ ምንም መሰናክል በፍጹም ሊሰብርህ አይችልም። የመተው ቁልፉ ግንዛቤ ነው። በሚቀጥለው ጊዜ አንድ ነገር፣ ውጤትን፣ ሰውን፣ ግምትን በጣም አጥብቀህ እንደያዝክ ስታገኝ ቆም በል። ይህ በቁጥጥሬ ውስጥ ነው ወይ ብለህ ጠይቅ። መልሱ አይደለም ከሆነ ልቀቀው፣ ተወው። መለወጥ በማትችለው ነገር ላይ ጉልበትን በፍጹም እንዳታባክን። ይልቁንም ወደፊት ወደሚያንቀሳቅስህ ነገር አዙረው። ርቀት ክህሎት ነው። ልምምድን ይጠይቃል። በትንሹ ጀምር። ጥቃቅን ብስጭቶችን ተው። በሱቅ ውስጥ ያለው ረጅም ሰልፍ፣ በታክሲ ላይ ያለው ሰልፍ፣ የዘገየው የትራፊክ እንቅስቃሴ፣ ያልተጠበቀው የእቅድ ለውጥ፣
ምላሽ አለመስጠት፣ ውጫዊ ሁኔታዎች ስሜትህን እንዲወስኑ አለመፍቀድ ምን ያህል ነፃ እንደሚያወጣ ተመልከት። በጊዜ ሂደት ይህንን አስተሳሰብ ለትላልቅ ፈተናዎች ተግብረው። አንዳንዶች ርቀትን ከግዴለሽነት ጋር ሊያምታቱት ይችላሉ። ነገር ግን አንድ አይደለም። ግዴለሽነት ስሜት አልባነት፣ ከህይወት ጋር ለመገናኘት እምቢ ማለት ነው። ርቀት ግን በህይወት ውስጥ ሙሉ በሙሉ መሳተፍ ብትችልም በእርግጠኛ አልባነቷ መገዛት እንደሌለብህ ጥልቅ ግንዛቤ መኖር ማለት ነው። ስለ ግቦችህ፣ ግንኙነቶችህና ልምዶችህ በጥልቅ ልትጨነቅ ትችላለህ። ነገር ግን ነገሮች እንደተጠበቀው ሳይሆኑ ሲቀሩ መከራ መቀበል የለብህ። መቆጣጠር የማትችለውን ለመተው በወሰንክበት ቅጽበት የማይደፈር ትሆናለህ። ሌሎች በሚያደንቁት ነገር ግን ሊረዱት በማይችሉ የሰላም ስሜት በሕይወት ትጓዛለህ። እነርሱ በብስጭትና በሐዘን ሲዋጡ፣ አንተ ጸንተህ ትቆማለህ። ሳትናወጥ እንዴት እንደምታደርገው ምንም ነገር ሰላምህን የሚረብሽ እንደማይመስል ይጠይቃሉ። እውነታው የመተውን ጥበብ በቀላሉ መካንህ መቻልህ ነው። ስለዚህ መቃወምን አቁም፣ ያለውን ተቀበል፣ ከሚመጣው ጋር ተላመድ እና ከሁሉም በላይ አስታውስ፣ ጠንካራ አእምሮ ያላቸው ሰዎች አይጣበቁም፣ ይፈሳሉ። ልክ እንደ ወንዙ በመንገዳቸው ላይ ባሉ መሰናክሎች ላይ ሳይነኩ ወደፊት ይጓዛሉ። ስምንተኛ፣ ዝምታ የመጨረሻው የኃይል እርምጃ ነው። በጩኸት በተጨናነቀ ዓለም ውስጥ ዝምታ መሳሪያ ነው። አብዛኛው ሰው ቦታን ለመሙላት፣ ዕውቅናን ለማግኘት፣ አንድን ነገር ለማረጋገጥ ያወራል። ነገር ግን በጣም ኃያላን ግለሰቦች ያለ አግባብ ፈጽሞ አይናገሩም። ያዳምጣሉ፣ ይመለከታሉ፣ ያሰላስላሉ እና በመጨረሻ ሲናገሩ እያንዳንዱ ቃል ክብደት አለው። ዝምታ ሰዎችን ምቾት ያሳጣቸዋል። ራሳቸውን እንዲጠራጠሩ፣ ሐሳብን እንዲተነትኑ፣ ምንም እንደምታስብ እንደሚገምቱ ያስገድዳቸዋል። በውይይት ውስጥ ጥቂት በሚናገረው የበለጠ ቁጥጥርን ይይዛሉ። ቃላት ያጋልጣሉ፣ ዝምታ ግን ይደብቃል። የዝምታን ጥበብ ስትቆጣጠር የኃይል ተለዋዋጭነትን ለራስህ በሚጠቅም መልኩ ትለውጣለህ። በውይይቶች፣ በሁኔታዎች ሰዎች አንተን በሚገነዘቡበት መንገድ ላይ ቁጥጥርን ታገኛለህ። አብዛኛው ሰው ዝምታን አይወድም። በማብራሪያዎች፣ በማመከኛዎች፣ ባላስፈላጊ ቃላት ለመሙላት ይጣደፋል። ነገር ግን አንተ ስትቆጠብ ሌሎችን ራሳቸውን እንዲያጋልጡ ታስገድዳቸዋለህ። ባወሩ ቁጥር ሐሳባቸውን፣ ስጋታቸውን፣ ዓላማቸውን የበለጠ ያጋልጣሉ። አንተ ግን ምስጢር ሆነህ ትቀራለህ። በዚያ ምስጢር ውስጥ ደግሞ ኃይል አለ። በድርድር ላይ እንዳለ አስብ። ከፊትህ ያለው ሰው አንድን ሐሳብ ያቀርብና ወዲያውኑ ምላሽን ይጠብቃል። ነገር ግን ምላሽ ከመስጠት ይልቅ ቆም ትላለህ። ዝምታው እንዲረዝም ትፈቅዳለህ። በቆየህ ቁጥር የበለጠ ምቾትን ያጣሉ፣ መጠራጠርን ይጀምራሉ። ዝምታውን በተሻሉ ውሎች፣ በስምምነቶች፣ በተስፋ መቁረጥ ይሞላሉ። ለምን? ምክንያቱም ዝምታ ውጥረትን ይፈጥራል። ውጥረት ደግሞ የበላይነትን ይፈጥራል። ይሄው መርህ በዕለት ተዕለት ግንኙነቶች ውስጥ ይሰራል። በሚቀጥለው ጊዜ አንድ ሰው ሲሰድብህ ዝም በል። አብዛኛው ሰው ምላሽን ይጠብቃል። ቁጣ፣ መከላከያ፣ በቀል እንድታደርግ ይጠብቃል። ምንም ሳትሰጣቸው ስቀር በአንተ ላይ ያላቸው ኃይልን ያጣሉ። ቃላቶቻቸው ምንም ተጽዕኖ በአንተ ላይ እንዳላመጡ ስለሚያውቁ ራሳቸውን መጠራጠር ይጀምራሉ። ሞኝ እንደሆኑ ይሰማቸዋል። ዝምታ ከስሜት ከመመገብ ይልቅ ከራሳቸው ስሜቶች ጋር እንዲታገሉ፣ እንዲፋጠጡ ያስገድዳቸዋል። ዝምታ
የመመከቻ መሳሪያ ነው። ጥቂት ስታወራ የበለጠ ታስተውላለህ። የአንድ ሰው የድምፅ መጠን፣ የሰውነት የነርቭ እንቅስቃሴ፣ በቃላት ውስጥ ያለውን ቅራኔም ታያለህ። አብዛኛው ሰው እነዚህን ምልክቶች ያመልጠዋል፣ ምክንያቱም በመናገር የተጠመዱ ናቸውና ነው። ነገር ግን ዝምታን ስትቆጣጠር ስትራቴጂስት ትሆናለህ። ምንም ሳታጋልጥ መረጃን ትሰበስባለህ። በዓለም ላይ ከፍተኛ ተጽዕኖ ፈጣሪ የሆኑት ሰዎች በክፍሉ ውስጥ በጣም ጮክ ያሉ አለመሆናቸው ምክንያት አለው። እነርሱ ቃላቶቻቸውን በጥንቃቄ የሚመርጡት ናቸው። ትርጉም በሌለው ወሬ ጉልበታቸውን በፍጹም አያበክኑም። ጥቂት መናገር ማለት ጥቂት ማወቅ ማለት እንዳልሆነ ይረዳሉ። በተቃራኒው የበለጠ ማወቅ ማለት መሆኑን ያውቃሉ። በዝምታ ኃይልን ማዳበር ከፈለግ ራስን መግዛትን መለማመድ ጀምር። በሚቀጥለው ጊዜ በውይይት ውስጥ ስትሆን ከመናገር በፊት ቆም በል፣ ክፍሉን ተመልከት። ከመናገር በፊት ብዙ አዳምጥ። ሌሎች ራሳቸውን መጀመሪያ እንዲያጋልጡ ፍቀድ። ጥቂት በተናገርክ ቁጥር ሰዎች አንተ ስትናገር የበለጠ ያዳምጣሉ። ዝምታን ለመጠቀም ሌላ መንገድ በከፍተኛ ስሜት ጊዜያት መቀበል ነው። ስትቆጣ ዝም በል፣ ስትሰደብ ዝም በል። አንድ ሰው ወዲያውኑ ምላሽ ሲጠይቅ አዘግየው፣ ላስብበት በል። በአስጨናቂ ሁኔታዎች ውስጥ ንግግርህን የመቆጣጠር ችሎታ የመጨረሻው የተግዛዝ ማሳያ ነው። ተግዛዝ ደግሞ ክብርን ያዛል። ኃያላን የሆኑ ሰዎች ስሜታዊ አይደሉም። ስሜቶች ቃላቶቻቸውን እንዲወስኑ በፍጹም አይፈቅዱም። ዝምታ በራሱ ምላሽ ሊሆን እንደሚችል ይረዳሉ። አንድ ቆምታ ከአንድ አረፍተ ነገር የበለጠ ሊናገር ይችላልና። አንድ የጸጥታ ቅጽበት ሙሉን ግንኙነት ሊለውጥ ይችላልና። በሚቀጥለው ጊዜ አንድ ሰው ምላሽ እንዲሰጥ በሚጠብቅበት ወቅት በዚህ ውስጥ ስትሆን አትሰጥም። ዝም በል። እንዲገምቱ፣ ራሳቸውን እንዲያጋልጡ ፍቀዱላቸው። እናም ኃይሉ ወደ አንተ እንዴት እንደሚዞር ተመልከት። ሁሉም ሰው ለመሰማት በሚጓጓበት ዓለም ውስጥ ጥቂት የሚናገረው ብዙውን ጊዜ ከፍተኛውን ተጽዕኖ ይዛል። ዝምታን ተቆጣጠር፣ ቁጥጥርን ትቆጣጠራለህ። አዎ፣ ዝምታን ተቆጣጠር፣ ቁጥጥርን ትቆጣጠራለህ። 9ኛ ምንም ቢፈጠር ለመረጋጋት ራስህን አሰልጥን። አእምሮ የጦር ሜዳ ነው። የምትፈቅዳቸው ሐሳቦች ድልን ወይም ሽንፈትን ይወስናሉ። እያንዳንዱ ጥርጣሬ፣ እያንዳንዱ ፍርሃት፣ እያንዳንዱ መልመጥመጥ፣ እነዚህ መሸነፍ ያለባቸው ጠላቶች ናቸው። ጠንካራ ግለሰቦች አሉታዊ ሐሳቦች ፈጽሞ የማይሰማቸው ሳይሆኑ በእነርሱ ስር ሆኖ በቁጥጥር ስር ለመዋል እምቢኝ ያሉት ሰዎች ናቸው። የማይናወጥ አእምሮ ለማሰልጠን የአእምሮ ልምዶችን መገንባት አለብህ። አሉታዊነትን ለመቋቋም ምስጋናን፣ ስንፍናን ለማሸነፍ ተግሣጽ፣ መከራን ለማስወገድ ዕርቀት። ልክ ሰውነት በተደጋጋሚ ተቃውሞ እንደሚጠነክር ሁሉ አእምሮን በዕለታዊ ስልጠና ጠንካራ ይሆናል። ለችግር ጊዜ ራስን ካላዘጋጀ የአእምሮ ጥንካሬ በችግር ጊዜ እንዲታይ መጠበቅ አትችልም። በየቀኑ ራስህን እንድትረጋጋ፣ ምላሽ ከመስጠት በፊት ቆም እንድትል፣ ከመመለስ በፊት እንድትተነፍስ ማሰልጠን አለብህ። አብዛኛው ሰው የስሜቱ ባሪያ ነው። ለስሜታዊነት ምላሽ ይሰጣል። ከፍርሃት የተነሳ ይሰራል። ለብስጭት እጅን ይሰጣል። ነገር ግን አእምሯቸውን የሚቆጣጠሩ ሁሉንም ነገር ይቆጣጠራሉ። ተዋጊዎች የሚያስቡት በዚህ መንገድ ነው። መሪዎችም የሚንቀሳቀሱት በዚህ መንገድ ነው። ትኩረት የሚሰርቁ ነገሮች፣ ብስጭቶች ወይም ስድቦች እንዲያናውጧቸው በፍጹም አይፈቅዱም። በሕይወት ውስጥ በዓላማ፣ ስሜት፣ ሌሎች ሊረዱት በማይችሉት ጥልቅ መረጋጋት ይንቀሳቀሳሉ። በዚህም ምክንያት የማይሰበሩ ይሆናሉ። ይህንን ተረዳ። የአእምሮ ጥንካሬ የሚገነባው በትንንሽ የዕለት ተዕለት ቅጽበቶች ውስጥ ነው። መተኛት ስትፈልግ በማለዳ መነሳት ላይ ነው።
መከራከር ስትችል ዝም ለማለት በመምረጥ ላይ ነው። በውስጥ ያለው ሁሉ ተስፋ መቁረጥ ሲፈልግ ወደፊት በመግፋት ላይ ነው። አእምሮ እንደ ጡንቻችን በተቃውሞ ያድጋል፣ ይዳብራል። እያንዳንዱ ፈተና እሱን ለማጠናከር ዕድል አለ። ሊያዳብራቸው ከሚችሉት በጣም ኃይለኛ የአእምሮ ልምምዶች አንዱ ርቀት ነው። ራስን ከስሜቶች፣ ከውጤቶች፣ ከውጫዊ ሁከት መለየትን ስትማር በየጊዜው ምላሽ ከሚሰጡት ላይ የበላይነትን ታገኛለህ። ርቀት ማለት ግዴለሽነት ማለት አይደለም፣ ቁጥጥር ማለት ነው። ዓለምን መቆጣጠር እንደማትችል ነገር ግን ለዓለም የምትሰጠውን ምላሽ ሁል ጊዜም ቢሆን መቆጣጠር እንደምትችል መረዳት ማለት ነው። አንድ ማዕበል አስብ። አብዛኛው ሰው በነፋሱ ውስጥ ይጠለፋል፣ በሁኔታዎች ይናወጣል፣ ሊቆጣጠራቸው ከማይችሏቸው ኃይሎች ጋር ይታገላል። ነገር ግን የማይናወጥ አእምሮ ያላቸው ጸንተው ይቆማሉ። ማዕበሉ በዙሪያቸው እንዲያልፍ ይፈቅዳሉ። ጉልበታቸውን የማይቆጣጠሩትን በመዋጋት አያባክኑም። ጥንካሬያቸውን በእውነት አስፈላጊ ለሆነ ነገር ይቆጥባሉ። ሌላው ወሳኝ የአእምሮ ስልጠና አካል ተግሳጽ ነው። አእምሮ ሁል ጊዜ ምቾትን፣ ቀላልነትንና አነስተኛ ተቃውሞ ያለበትን መንገድ ይፈልጋል። ለዚህ ነው አብዛኛው ሰው እውነተኛ ጥንካሬን መቼም ቢሆን የማያገኘው። ለትኩረት ሰራቂ ነገሮች፣ ለዝንጋዬ፣ ለመዘንጋትና ለራስ ጥርጣሬ እጅን ይሰጣሉ። ነገር ግን ተግሣጽ አእምሮን እንደገና ይቀርጻል። በተከታታይ ከምቾት ይልቅ ተግሣጽን ስንመርጥ ራስን ወደማይቆም ሰውነት ትለውጣለህ። በትንሹ ጀምር። አእምሮ ጥንካሬን የሚያጠነክሩ ልማዶችን ተቀበል። ትኩረትህን ለማጥራት አሰላስል። ተግሣጽን ለማጠናከር የአካል ብቃት እንቅስቃሴን አድርግ። አእምሮን ለማስፋት አንብብ። የገባኸውን ቃል ለራስህ ጠብቅ፣ ምንም ያህል ትንሽ እንኳን ቢሆን ማለት ነው። በጊዜ ሂደት እነዚህ ትናንሽ ድርጊቶች ወደ ኃይለኛ ነገር ይገነባሉ። የማይናወጥ አእምሮም ይኖርሃል። ዓለም ትፈትንሃለች። ሰዎች ይፈትኑሃል። ሕይወት መሰናክሎችን በመንገድህ ላይ ትጥላለች። ነገር ግን አእምሮን በተቆጣጠርክበት ቅጽበት ምንም ውጫዊ ነገር ሊያናውጥ በፍጹም አይችልም። በሕይወት ውስጥ ጥቂቶች ብቻ በሚያገኙት የመተማመን የቁጥጥርና የኃይል ደረጃ ትጓዛለህ እና ሌሎች እንዴት እንዲህ ጸንተው ሳይረበሹ ተረጋግተው እንደሚቆዩ ስታውቅ ሁሉ ነገር ያበቃል። ለዚህ ሰልጥነሃል፣ ይህንን ገንብተሃል እና ማንም ሰው ሊወስድብህ ካንተ ፈጽሞ አይችልም። 10ኛ በዝምታ የመንቀሳቀስ ጥበብን መካን። እውነተኛ ኃይል በዝምታ ውስጥ ይንቀሳቀሳል። ትኩረትን አይፈልግም፣ ዕውቅና አያስፈልገውም። በቀላሉ ይሰራልና ውጤቱ ራሱ እንዲናገር ይፈቅዳል። በክፍሉ ውስጥ በጣም ጮክ ያሉ ሰዎች ብዙውን ጊዜ በጣም ደካማዎቹ ናቸው። ዕውቅናን ይናፍቃሉ፣ ዓላማቸውን ያውጃሉ፣ ይሁንታን ይፈልጋሉ። ነገር ግን ጠንካሮቹ በጸጥታ፣ በስትራቴጂ፣ በቅልጥፍና ይንቀሳቀሳሉ። ክብርን የምትፈልግ ከሆነ ዕቅዶችህን ማወጅህን አቁም። ለሁሉም ሰው ራስህን ማብራራትህን አቁም። ዝም ብለህ ስራውን ስራ። ዝም ብለህ እድገት አድርግ። ስኬት በቃላት አይገነባም፣ በተግባር ይገነባል እንጂ። ባወራህ ቁጥር የበለጠ ምርመራን፣ ጥርጣሬንና ተቃውሞን ትጋብዛለህ። ነገር ግን በዝምታ ስትሰራ ማንም ሲመጣ አያየም እና ሲያስተውሉ ጊዜው በጣም ረፍዷል። ጠንካራ ግለሰቦች ራሳቸውን በማረጋገጥ ጉልበታቸውን በፍጹም አያባክኑም። ስኬታቸው እንዲናገርላቸው ግን ይፈቅዳሉ። አይከራከሩም፣ ለማስደመም በፍጹም አይጥሩም፣ ከልክ በላይ አያብራሩም። በእርግጠኝነት ይንቀሳቀሳሉ። ያ እርግጠኝነት ደግሞ ክብርን ያዛል። የይሁንታን ፍለጋ ባቆምክበት ቅጽበት የማትቆም መሆን ትጀምራለህ።
በታሪክ ውስጥ ከፍተኛ ተጽዕኖ ፈጣሪ የሆኑ ሰዎች ቀጣይ እርምጃቸውን ያለማቋረጥ የሚያወሩ አለመሆናቸው ምክንያት አለው። ኃይል በተስፋዎች ሳይሆን በአፈጻጸሞች ላይ እንዳለ ተረድተዋልና። ራዕያቸውን ለማይረዱ አያብራሩም፣ በቀላሉ በዝምታ ይገነባሉ። ፈጠሩ እና በበላይነት ተቆጣጠሩ። ይህንን ለመቆጣጠር ከፈለግ ምኞቶችህን የግል የማድረግህን ተግሣጽ አዳብር። ያለማቋረጥ ስሩ፣ ነገር ግን ጭብጨባን አትፈልጉ። ሰዎች ስለ ቀጣይ እርምጃህ እንዲገምቱ ፍቀድላቸው። እንዴት እንዲህ የተረጋጋህ ያልተረበሽክ እንደምትሆን ይጠይቁ። ጥቂት ባወቁ ቁጥር የበለጠ ቁጥጥር ይኖርሃል። ዝምታ ቸለተኝነት መሆን አይደለም፣ ስትራቴጂ ነው። ሰዎች ክፍተቶችን እንዲሞሉ፣ እንዲገምቱ፣ ከልክ በላይ እንዲያስቡ ያስገድዳቸዋል። በዚህ እርግጠኛ አልባነት ውስጥ ኃይልን ታገኛለህ። ስትናገር ቃላት ክብደት ይኖራቸዋል። ሰዎች የሚያዳምጡት ትኩረትን ስለመጠየቅህ ሳይሆን ቃላትን እንደማታባክን ስለሚያውቁ ነው። ሁሉም ሰው ለመታወቅ በሚጓጓበት በዚች ዓለም ውስጥ ዕውቅና የማይፈልገው አንተው። ሌሎች ትኩረትን ሲያሳድዱ አንተ ክህሎትን አሳድ። እነሱ ስኬታማ መስሎ ለመታየት ሲያተኩሩ አንተ በእርግጥ ስኬታማ መሆን ላይ አተኩር። ይህ ነው ታላላቅ ነገሮችን ስለማድረግ በሚያወሩትና በእርግጥ በሚያደርጉት መካከል ያለው። እቅዶችህን ለማብራራት ፍላጎት ከተሰማ ተቃወመው። ራስህን ማረጋገጥ እንደሚያስፈልግህ ከተሰማ ራስህን ያዝ፣ ተቃወመው። ለዓለም እድገትህን ለማሳየት ከፈለግ ውጤቶች ያድርጉት፣ ውጤትህ ያብራራ። የውጭ ዕውቅናን መመገብ ባቆምክበት ቅጽበት አንድ ነገርን ታስተውላለህ። ሰዎች ትኩረት መስጠት ይጀምራሉ። እንዴት እንዳደረግከው ይጠይቃሉ። እንዴት ምንም ነገር አንተን የሚረብሽ እንደማይመስል ይጨነቃሉ። እናም ይጠይቀዋል። እናም ያኔ ነው ጨዋታውን በእውነት እንደተቆጣጠርከው የምታውቀው። ለዓለም ስለነገርከው ሳይሆን አንዲት ቃል እንኳን ሳትናገር ስላሳየኸው። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። አባል በመሆን ከቻሉ አባል በመሆን ቻናሉን ያጠናክሩ። እናመሰግናለን። እንቀጥላለን።